በጣም አሪፍ በቃ ይኸውልሽ ዳጣ አሁን ለማየ ቤት ስላሉ ሳይመጡ ቀስ ብለሽ ትይጂ በቃ ናታኒ እንዴ አጅሪ በዚህ ጨለማ እዚህ ክፍል የምትሰሪያለሽ? ደረጀ በነግሮ አልሰማይ ብሎ እኮ አባዬ መጥቶ ነበር። አንተን ግን አልፈራም፣ ምክንያቱም ለንግድ እንደሌለ አውቀ። አቢጌል ቆይ ልጁን ባትገዢው ደስ ይልሽ ነበር አይደለም? ማለቴ ባልመታውት ባልገደልኩት ብለሽ አላሰብሽም? አይ አባዬ አላሰብኩም። ልጁን መግደልሽ አይጸጽትሽም? አባዬ ባይሞት እኮ እኔ ነበር የሚገለኝ። ስለዚህ አሁንም ትክክል ነኝ ብለሽ ነው የምታስቢው? አባዬ እንግዲያውስ አሁን ሁለት ምርጫ አቀርብልሻለሁ። ምን አባዬ? ልጁን በመግደልሽ ትክክል ነሽ አቢጌል። የህግ ተማሪ ነሽና ህግም ከህሊና ጋር ተቀራራቢ ነው። ስለዚህ ይኸውልሽ ትክክል ነኝ ብለሽ የምትይ ከሆነ እጅሽን ለፖሊስ ስጪና ግቢያችን ውስጥ የተቀበረው ልጅም ወጥቶ በእምነቱ ቦታ ላይ ሄዶ በሰላም ይላል። አይሆንም አባዬ፣ መሆን የለበትም። አይሆንም። ነገ ጠዋት እጅሽን ትሰጫለሽ ወይም ደግሞ እኔ ልጁን ገድየዋለሁ ብዬ እጄን እሰጣለሁ። ምን አባዬ? የመረጥሽው በትክክል ይሆናል። ነገ ሄደሽ እጅሽን ትሰጫለሽ፣ አለበለዚያ እኔ ራሴ እጄን እሰጣለሁ። ምርጫውን አሁን ነው ንገሪኝ አቢጌል። የመረጥሽውን ነገር ያለ ማቅማማት አደርገዋለሁ። እየጠበቅኩሽ ነው። አንቺ ሄደሽ እጅሽን ትሰጫለሽ ወይስ እኔ እጄን እሰጣለሁ? ንገሪኝ። ለልጇ ባህሪ መቀየርና ያልተገባ ጸባይ የዳጣና የናታን ፍቅር ምክንያት እንደሆነ የምታስበው ማርታ እስከዛሬ ስለ ሁለቱ ግንኙነት ማረጋገጫ የሚሆናትን ነገር ባታገኙ ባላቸው መተሳሰብና ቅርበት እንዲሁም አቢጌል ከነገራቻትም ነገር አንጻር በድብቅ ግንኙነት ውስጥ እንዳሉ ጠርጥራ ነገሩን እንዲያጣራ ችላ እንዳይለ ለደረጀ በድጋሚ አስጠንቅቀዋለች። ብዙም ሳይቆይ ያንን ባወሩበት ቀን ማታ የናታን ክፍል ውስጥ በሩን ቆልፎ ከዳጣ ጋር ተቀምጠው ማርታ ደርሳባቸዋለች። ደረጀ በሰዓቱ ባህሪዋን አልሻሻል ብላ ስትመከርም አልሰማ ያለችውን አቢጌል በእጇ ላጠፋችው ነፍስ ራሷን ተጠያቂ አድርጋ እጇን ለፖሊስ እንድትሰጥ አሊያም እሱ ቤት ግቢ ውስጥ የተቀበረ ሰው እንዳለ ተናግሮ ራሱን ለሕግ አሳልፎ እንደሚሰጥ ነግሯት ከሁለቱ መርጣም እንድትወስን ነግሯታል። አቢጌል ምን የምትመርጥ ይመስላችኋል? ናታንና ዳጣስ በምን አሳበው ከዛ ጉድ ይወጣሉ? ሀሳባችሁን ኮመንት ላይ ጻፉልን። በአርጁ ማስፈራሪያ ተጨንቃ እንቅልፍ በአይኗ አልዞር ያላት ኤቢ ለብቻዋ መኝታ ቤት ተቀምጣ ማድረግ ስላለባት ነገርም እያሰበች እያብሰለሰለች ከራሷ ጋር ማውራት ትጀምራለች። ቆይ በቃ አርጁንን የግድ ማውራት አለብኝ ማለት ነው? ያለበለዚያ ፖሊስ ይዞ ሊመጣ ይችላል። እኔ በህግ ከተጠየቅኩኝ ሊያስጠይቀኝ የሚችለው ብቸኛው ሰው አርጁን ነው። በቃ መታሰሪ ነው። ግን እኔ እኮ ሆነ ብዬ አልገደልኩትም። እኔ ሊያጠቃ ሲል ራሴን መከላከል እንዴት ነው ወንጀል ሊሆን የሚችለው? ግን ደግሞ ይህንን ህጉ በፍጹም ሊረዳኝ አይችልም። ስለዚህ በጭራሽ መያዝ የለብኝም። ደግሞ ምንም አላጠፋውም፣ ራሴን የተከላከልኩት። እንድታሰር ሊያደርጉ የሚችሉትን በሙሉ አፋቸውን ማዘጋት መቻል አለብኝ። ስለዚህ ዛሬ አርጁን እንዳለው ላገኘው ይገባል ብላ ከአልጋዋ ፍንጥር ብላ ተነስታ ወደ ውጭ ስትወጣ ጥበቃቸውን ከውሃ ጋር እየተጫወተ ታገኘውና እንዴት ነህ? ትናንትና ያልኩህን አሰብክበት ብላ ስትለው ጥበቃው እንዴ ቆይ ምን ብዬ ያለ ምክንያት የሰው ልጅ ማታለው? ቢያንስ ምክንያት ስጭኝና ቀልጥሜ ልጣለው ብሎ ሲመልስላት ኤቢ እሺ በቃ ተስማምተናል። አንድ ጥቁር ልጅ ነው፣ በቃ ሲመጣ ወደ ውስጥ አስገብተህ ትቀጠቅጥልኛለህ ብላ ስታዛው እሱም ይኸውልሽ እኔ ድንበሩን ካላለፈ በቀር ዝም ብዬ አልማታም ብሎ ሲላት ኤቢም ይመጣል ተዘጋጅና ጠብቀው ብላ አስጠንቅቀው ትሄዳለች። በዛን ሰዓት ደረጀና ማርታ አንድ ካፌ ውስጥ ተቀምጠው የሆድ ወዳቸውን እያወሩ ነበር። ደሬም በመሃል ይልቅ ማርትዬ ዛሬ የፈለግኩሽ በኤቢ ጉዳይ ነው። ያው እሷ እንዳየሻት ክዳለች፣ ግን በጣም እየተጨነቀች ነው። ከመጠን በላይ ፈርታለች፣ ግን የተጸጸተች አይመስለኝም ብሎ ሲላት ማርታም ልክ ነህ ደሬ፣ አልተጸጸተችም። ምክንያቱም መግደሌ ልክ ነው ብላ አምናለች። እሱ ቤቴ የመጣው ሊገለኝ ነበር፣ ስለዚህ ራሴን ነው እየተከላከልኩት እንጂ ምንም ወንጀል አልሰራውም ብላ ነው ያመነችው ስትለው ደሬም ይኸውልሽ ማርቲ፣ ግን ፖሊስ ከመጣ አሳልፈን መስጠት ይኖርብናል። የገደለችው ሰው ነው፣ ግቢያችን ውስጥ ነው የተቀበረው። ስለዚህ በቃ ከመጡ አሳልፌ ነው የምሰጣት፣ ትታሰራለች ብሎ አስረግጦ ሲነግራት መርታም በፍርሃት
አረ ደሪ ተው፣ አሁን ለራሱ እኮ የምትወደው ትምህርቷን እርግፍ አርጋ ትተዋለች። አሁን ደግሞ እንዳልከው ከተፈጠረ ሁሉም ነገር ባለበት ነው የሚቆመው። አረ ተው ግን ደሪ ታዝንብሃለች ብላ ስትለው እሱም ትዘንብኝ፣ እኔ ራሴ ቀድሜ ያዝኜባታለሁ። ውሃ እንደሆነች በህግ አትጠየቅም፣ የአእምሮ እድገት ውስንነት ስላለባት። እሷን በጭራሽ ምንም አያደርጓትም፣ ወቂው ብዬ ነው አስቀድሜ የምነግርሽ ብሎ ይላታል። በዛ ሰዓት ጥበቃው በራቸው ላይ ቆሞ ባለበት አርጁን መጥቶ በር ላይ ሲቆም በሩን በትንሹ ይከፍትለትና ከእግር እስከ ራሱ ተመልክቶት አንተ ደግሞ ማነ ብሎ ሲጠይቀው አርጁንም አዲስ ዘበኛ ነህ እንዴ ለቤቱ? እኔ አርጁን ነው የምባለው የአቢጌል ባል ነኝ ብሎ ሲለው በፈገግታ እንዴ አንተ ነህ እንዴ ገባ ብሎ በሩን በትንሹ ይከፍትለታል። በዛ ሰዓት ናታንና ዳጣ አብሮ ጥሩ ጊዜ እያሳለፉ ነበር። ዳጣም በመሃል ግን ናታን እኔ እናንተ የምንጋባ ይመስላል? ማለቴ ያው ታውቂ የለ አንድ ችግር አያጣንምና በመሃል አንድ ነገር ቢፈጠር ይመስለኛል እና ፈራለሁ። አባዬ እንደነገረኝ ደግሞ ገና ብዙ የህይወት መንገድ እንደቀረኝ ነው የገባኝ ብላ ስትለው ናታንም ታዲያ የህይወት መንገዳችንን መጋባታችንን ያደናቅፈዋል እንዴ? ደግሞ ቆይ አባዬ ምንድነው ያለሽ ብሎ ሲጠይቃት ዳጣም ታኮሪኛለሽ፣ ካንቺ ብዙ ጠብቃለሁ፣ ተስፋ ጥዬብሻለሁ፣ ራስሽን አዘጋጂ ነው ያለው እና ምንም ቢሆን እኔ እሱን ነው ማስቀድመው። እሱ ለኔ ብሎ ቤተሰቡን አደጋ ላይ ጥሏል፣ ለኔ ብሎ ብዙ ነገር ሆኖልኛል እና እሱ አንድ ነገር ቢለኝ በፍጹም እምቢ ልለው አልችልም። በአጭሩ በእኔ ህይወት ላይ ማዘዝ የሚችለው አባቴ ነው ብላ ስትለው ናታንም አባዬ እኔና አንቺ እንድንጋባ ሊከለክልን አይችልም። ሲጀመር ኤቢን እንዳገባ ለራሱ ፍላጎት ነበረው። እኛ ከተፋቀርን አባዬ ፍቃደኛ ነው፣ ምክንያቱም የኔና ያንቺ አባት መዛመድን ይፈልጋሉ። ስለዚህ ምንም ችግር አይገጥመንም፣ አታስቢ። እንደዚህ ያልሽው አባትሽን ከማክበር አንጻር ስለሆነ እኔ በጣም ደስ ብሎኛል ብሎ ሲላት ዳጣም እስኪ እናያለን፣ ለማንኛውም ግን ለአባዬ መዋደዳችንን መናገር አለብን ብላ ትለዋለች። በዛ ሰዓት ጥበቃውና አርጁን እየተጨቃጨቁ ነበር። አርጁን ለምንድን ነው የምትከተለኝ? ደግሞ ዱላውን አስቀምጦ ብሎ ሲለው ጥበቃው ከበደኝ አልኩህ እንዴ? ደግሞ በግቤ ወዴትስ ብሄድ ብሎ ሲለው አርጁንም አንተ ሰውዬ ረፍ አታናደኝ፣ ምን ይመስላል የፓኪስታን ጠንቋይ የመሰልክ ብሎ ሲለው ጥበቃው በንዴ አንተ የት አባት አውቀኝና ነው ጠንቋይ የምትለኝ ብሎ ሊመታው ሲጠጋ አርጁንም እየሸሸ ባለበት ውሃና ምጥን ይመለከታቸውና በፍርሃት ቆመው ማየታቸውን ይቀጥላሉ። ጥበቃውም ይቀጥልና ምን አባክ ልትሰራ ነው ሰው ግቢ የገባው? አንተ ወንድ አሰዳቢ፣ አልፈልግም አለች አይደል? እንደውም እሷ አልፈልገውም ግደለው ብላኛለች። አሁን እዚህ ጠቅልዬ ያስቀምጣለሁ ብሎ ሲለው አርጁንም ለመጣላት እጁ ሰብስቦ ለድብድቡ ዝግጅቱን ይጨርሳል። ጥበቃውን በፍጥነት አንድ ጊዜ በያዘው ዱላ እግሩ ላይ ብሎ ሲጥለው አርጁንም እግሩን እያሸ በፍርሃት መንፏቀቅ ይጀምራል። ጥበቃውም ይቀጥልና አሁን ቶሎ በይ ሂጂና አትሽን ጥሪያት ብሎ ለውሃ ሲነግራት አርጁንም በዛውም ንገሪያት የመጨረሻ እድሏን ያባከነችው፣ አሁን ፖሊስ ይዤ እመጣለሁ ብሏል በያት ብሎ ሲላት ውሃና ምጥን ተሯርጠው ሄዶ ይነግሯታል። እሷም በፍጥነት ወደዛው ስትሄድ አርጁን መሬት ላይ ተኝቶ ጥበቃው ዱላዋን ይዞ ቆሞ ታገኛቸዋለች። ጥበቃውን በድፍረት ኮራ ብሎ ያው እህት አለሜ ስራዬን ጨርሻለሁ ብሎ ሲላት አርጁንም ከወደቀበት ተነስቶ አንቺ ነሽ አይደል ያስደበደብሽኝ? ጓደኛዬ የት ነው ያደረግሽው? ፖሊስ ይዤ እመጣለሁ ብሎ ሲላት ጥበቃውም ስሚኝ ፖሊስ የሚገባበት ከሆነ እኔ ከዚህ በኋላ የለውበትም ብሎ ጥሏት ሲሄድ አርጁንም ስሚ እኔና አንቺ ገና አልጨረስንም፣ እሺ ሁለታችንም እንታሰራለን ብሎ ጥሏት ይሄዳል። በዛ ሰዓት ደረጀና ማርታ ከካፌ ወጥተው መኪናቸው ውስጥ ተቀምጠው እያወሩ ነበር። እሷም ትቀጥልና ደሬ ናታንና ዳጣን ግን መከታተልህን አትርሳ። ኤቢ እኮ አነጋገሯ ነው እንጂ ተሳስታ አታውቅም። ናታን ዳጣን ይወዳታል ብላ ከነገረችኝ ሰነባብታለች። በእርግጥ አሁን መደባበቅ ጀመሩ እንጂ በፊት ላይ እኔ ምልክቱን አይቼ ነበር። ምንም እንኳን ባንወልዳቸውም ግን አደራዎቻችን ናቸው። ከዚህ በፊትም ነግሬሃለሁ፣ መዘናጋት አብዝተሃል። ኤቢንም አንድ በሽተኛ ያደረጋት የነሱ መዋደድ ነው ብላ በነገረችው ቀን ማታም ላይ ነው ማርታ ናታንና ዳጣን መኝታ ክፍል ውስጥ ቆልፋ ያገኘቻቸው። ደረጀም ለአቢጌል 2 ምርጫዎችን ሰጥቷታል። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።